በባለፈው ክፍል እንዳየነው የፍቅር እናት እጅጉን ተጸጽተዋል። እነዚህ ልጆች ቆይ መተውም ይቅርታ አልጠየቁ፣ ተሳስቻለሁ ማለት ነው እንዴ? ቤዛ ሴት ገባች የሚለው ጥያቄ እጅጉን አሳስቧቸዋል። ዴቭ ሁኔታውን ከነገራቸው በኋላ በቃ ተሳስቻለሁ ማለት ነው፣ በስራ የተጸጸኩ ብለው ዴቭ አደይ ያን ስራ እንደማሰራው በሙሉ ኮንፊደንስ ነግሯቸዋል። ቤዛ ለአደይ ብላ ያመጣችው ምግብ እኔ በልቼው ነበርና ለዛ ነው የታመምኩት ብሎ ሲላት፣ ለካ ከዚህ ቀደም ፍቅርንም ለመመረዝ ያደረገችው ትግል እኔ ልበላ አንድ ጉርሻ እንዳነሳሁ ጨው ረስቼ ብላ ካፌ ያስረገፈችኝ ፍቅርን ለመመረዝ ነው ብለው ወደ ኋላ መለስ ብለው አስበዋል። አደይ የዋህነቷ አምላክ ነፃነቷን ሳያወጣላት አልቀረም። ቁጭ ብለው ልክ አሹ ቁጭ ብሎ ዘብ በሚጠብቅበት ዝርፋ ላይ ቁጭ ብለው እዛች ቦታ ላይ በጥፊ የመቷት በቤዛ ተነሳስተው ሁሉም ነገር የሰራችው እሷ መሆኑን በድፍኑ ወይም በሐሰት አንቺ ነሽ ብለው ያሏትን ሁኔታውን ሁሉ ቆም ብለው ወደ ኋላ ተመልሰው ሲያስታውሱ ነበር። ከዛም ተነስተው ቀጥታ አደይ ዘንዳ ሲሄዱ አሹንና ሮማንን መንገድ ላይ አግኝተው የሰሩት ስራ ስህተት እንደሆነ አሹ ተመልሶ ወደ ስራው እንዲሄድና ይቅርታ እንዳደረግላቸው ነግረውት አሹም እሺ ብሎ ቀጥታ ጉዞውን በደስታ ተሞልቶ ወደ ስራው አምርቷል። እሳቸውም ለሊጋ ሄደው አደይን ይቅርታ እንድታደርግላቸውና በሰሩት ስራ እንደተጸጸቱ ከዛም ተመልሳ ወደ ስራዋ እንድትገባ ቢሏትም ለሰሩት ስራ ወይም ለወነጀሏት ወንጀል እኔ ወትሮም ቢሆን ነፃነቴ እንደሚወጣ ያን ነገር እንዳልሰራሁት ሙሉ በሙሉ እርግጠኛ ነበርኩ። አንድ ቀንም ነፃነቴ እንደሚወጣ ወይም ሀቁ እንደሚወጣልኝ አውቅ ነበር ብላቸዋለች። ልጄ ተሳስቻለሁ፣ ሁሉንም ነገር ዴቭ ነግሮኛል። ለካ አጥፍቻለሁ፣ ተጸጽቻለሁ። ልጄ እንደ እናትሽ ሆነ የምታይኝ ተቀይመሽኛልን? ይቅርታ አድርጊልኝ ብለው ይቅርታ ጠይቀዋት እሷም ደግሞ ይቅርታ አድርጋላቸዋለች። ወይም በተናገሯት ነገር እሷ ምንም ስላላደረገችው ምንም የተሰማት ነገር የለም። አሁን ቤዛ የት ናት ብለው ቢሉም ቤዛ ስራዋን ከሰራች በኋላ ከቤት እንደጠፋች እና ቤት እንደሌለች አደይም ወደ ስራዋ እንደምትመለስ ቢነግሯትም አይ ወደ ስራ እንኳ አልመለስም ብትላቸውም እኮ ልጄ ለምን ይቅርታ አላረግሽልኝም ማለት ነው ብለው ይቅርታ እንዳረገችላቸው ነግራቸው፣ ግን ትንሽ ጊዜ ልሰሩበት ትንሽ መቀመጥ አለብኝ ብላ እሺ ችግር የለም ይኸውም ቀላል ነው ብለው ይቅርታዋን ተቀብለው ራሷን ካረጋጋች በኋላ ተመልሳ ወደ ስራዋ እንደምትገባ ተነጋግረው ተመልሰው ወደ ቤት ሄደዋል። ፍቅርና ቲና አንድ ላይ ሸርከዋል። ግን ቲና ባቡሬን ስታየው ወደ ኋላ እያፈገፈገች ፍቅርን አስገልፋታለች። ፍቅር በባቡሬ ታንድ አይሉ ስንት ጊዜ በጥፊ ቀምሳለች። ለሊጋ ሄደው በጥፊ የተንቀለቀለችው ፍቅር ከቤት ክው ክው እያሉ ሲወጡ አደይን በር ላይ አግኝተዋት እጇን ሁለቱንም ግራ ቀኝ ጠምዝዘው ይዘው ልቀቁኝ አትልቀቁኝ በምትልበት ሰዓት ባቡሬ ሲመጣባት ከዛ ግድም ላፍ ብላ ጠፍታለች። ያን ጥፊ አይተሽው እዛ መቆም አለብኝ ብላለች። ከዛም ወደ ቤት ደርሰዋል። እቤት ሲደርሱ አሹ ጥበቃው ሪታ ጋር ባለበት ሰዓት እያበዱ የሆነ ሰው መታን
የሆነ ሰው ተከትሎን እያሉ በሩጫ ቀውጠውታል። አሹም ላለ ደራፍ ማን ነው የሚነካው ያሹ የንቄ እያለ እየፎከረ በሩ በጣም ይንጓጓል። ማን ቀስበል ማን ነው ቤት የሚደፍረው እያለ ኦኦ ብሎ በፉከራ ቀየውን አቅልጦታል። አርፈው የማይቀመጡት ፍቅርና ቲና ግን ነገሩን አሁንም አጧጡፈው አሹን መከራ ላይ ሳይጥሉት አልቀሩምና ማነህ እያለ በሩን ሲከፍት ለካ እናትየዋ ሆና ልክ ሴት የላከው ጅብ አይፈራም የሚባለው ነገር የነሱ ወሬ ይዞ በያዘው ዘንግ አናቷን ብሎ ፈንክሯታል። በዛሬው ክፍል ደግሞ እናትየዋ አናቷን ግጥም አርጋ ተሰፍታ ፍቅር የእሷ ጦፍ መሆኑ ረስታ እናቴ እማዬ እያለች ኡኡ ብላለች። ልቀቂኝ አንቺ ልቀቂኝ ምንድን ነው የምትይው እያለች ምጉቷን ይዛለች። ቲና በጭንቀት ተሞልታ እኔ ሄድና ተማታል አልኩም ሄድና በር ክፈት ነው ያልኩት ብላ ብትልም አንቺ ተረገምሽ ብላ በጥፊ ያቃጥላታለች። ቆይ ከመቼ ጀምረሽ ነው ብለው ይላሉ። ከዛ አሹ ሳሎን ላይ ተሰብስበው እናንተ አስመሳዮች ከዚህ ሂዱጣ ትላለች ፍቅር። ቆይ ለምንድን ነው ብሎ ቢልም ምንም በእኔ እንድትከፊ ምንም አልፈልግም ብሏል ኪንጎ። አሹ በድንጋጤ ተውጦ ቆይ በዚህ ልክ ቆይ ለምን ብሎ ቢልም ምንም እንትን የለም። ቅምጥል እየሮጠ መታ አሹን ድንጎን በካራት ይጥለዋለች። ፍቅርና ቲና የሰሩት ስራ እጅጉን ዘግናኝ ነው። ዴቭና አደይ አብረው በሚሄዱበት ሰዓት ቲና እየሮጠ መታ ዴቭዬ ብላ አንገቱ ላይ ጥምጥም ብላለች። ፍቅር ቆይ ምን ለማድረግ እያሰብሽ ነው ብላ ብትላትም ቲና ሩታ ምን አረኩ ብላለች። ለሊ በግድ አፈቀርከኝ ብሎ መገዳደር ነገር አለ እንዴ ብሎም ግራ ተጋብተዋል። ቲና ዳይመንድ ጋዳ ብቻ አደይን ከደብ ጋር ማየት አልፈልግም አስወግድልኝ ብለዋለች። በስተመጨረሻ እንደ ለሊ ነው የሚሆነው የሚለውን ነገር አሁንም እያፌዙባቸው ይገኛሉ። አደይና ዴቭ ከሚያምር ቦታ ቁጭ ብለው ባሉበት ሰዓት የፍቅር እናት ዘው ብለው ከኋላ ደርሰዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና እየተከበራችሁ ቤተሰቦች ሰላም እንደምናላችሁ በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት አይለያችሁ። በዛሬው ክፍል ደግሞ ተመልሰን መጥተናል። ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ነባሮች ላይክ፣ ሼር ማድረጋችሁን አትንኩ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። በባለፈው ክፍል እንግዲህ አሹ የፍቅርን እናት ሌባ ተከትሎናል፣ የሆነ ሰውዬ እያስፈራራን ነው፣ አናቀውም፣ በሩን ክፈት ብሎ ሲያጨናንቁት ደራህ ብሎ በሩን ሲከፍት እናትየዋ ነች። እሱ ግን ሞኝ የላኩትን አይረሳም ነውና ያው የተባለው ሰውዬ መስሎት አናቷን በያዘው ብትር በርግዶ ጥሏታል። በዛሬው ክፍል ታዲያ እናትየዋ ታማ ተኝታለች። አሹ ራሱን ይዞ የሚሆነው ቁጡ ጠፍቶት ይዋንናል። ቲናም ተጨንቃለች። ፍቅር እናቷ እዛ ወለል ላይ ለሽ ብላ ተኝታ አናቷን ግጥም አርጋ ስራ እናቴ እማዬ እያለች ታገላብጣታለች። አሹ በድንጋጤ ተሞልቶ አንገቱን ይዞ ቲና አሹ ለምንድነው አሹ እያለች ስትል እናትየዋን በመታበት ዘንግ አንስቶ ቅልጥሟን ቀልጥሟታል። አንቺ አይደለሽ ሌባ ነው በለው በር ክፈትና በለው ብለሻልሽ አንቺ አይደለሽ ይላል። ሩታ ሄደችና እማዬ ብላ ገድፈው ያነሷታል። ሩታና ፍቅር ገድፈው ቁጭ እንዳረጓት አሹ
ቆይ ግን ምን አርጌ ነው እንደዚህ ያረከው ብላ ብትለውም ምን አርጌህ ነው ይላሉ። ሄዶ ዘሞት ጣል አድርጎ ጉልበቷ ላይ ድፍት አለና እኔ እርስዎ መሆኑን አላወኩም፣ ፍቅርና ቲና ናቸው ያሳሳቱኝ፣ ይቅር በሉኝ ይላል። አሹ ሰው በር ሲያንኳኳ እንደዚህ ማድረግ ምን ማድረግ ነው ይላሉ። ፍቅር ተነስታ አንቺ ተረገምክ ውጣ ከዚህ እኮ እናቴን ልገላት ነበር እያሉ ትጮህበታለች። ቲና ለማንሳት ተወዲያ ተወዲት ትላለች። ሩታና ፍቅር ገድፈው አነሷት። እንደምንም ብለው ገዳርተው ወደ ቤት ይዘው አገቡና ቲና ተከትላ ልትገባ ስትል በሩን ዝግት አድርጎ ከውጭ ያስቀራታል። አንቺ የሰይጣን ቁራጭ ምንድን ያረግሽው? የትም ሀገር ታይቶም ተሰምቶም የማይታወቅ ነው ያሰራሽን። እናት ላይ እንደ አይነት ነገር ይደረጋል? ቆይ ምንድነው ችግርሽ? ይልና ፈተት አድርጎ ሲይዛት እኔን ነው? ቆይ እንዴት እንደመጣች ለምን አውቃለሁ ብላ ብትለውም ታውቂያለሽ፣ ሳታውቂ እንዴት እንደዛ አረግሽ ብሎ ብላትም ልክ ብትሩን ሰንዝሮ ሊቀለጥማት ሲል አምልጣ ገብታለች። አሹም ራሱን ይዞ ግራ ተጋብቶ ቆሟል። ውድና የተከበራችሁ ቤተሰቦቼ የነበረን ቆይታ ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ቀጣይ በሌላ ቀን እንገናኛለን። ሰናይ ጊዜ